ይህ የኢትዮጵያ መገናኛ ብዙሃን ምክር ቤት ነው። በአዲሱ የሚዲያ አዋጅ መሰረት ለመገናኛ ብዙሃን የእርስ በርስ ቁጥጥር ስርዓት እውቅና በመሰጠቱ ምክር ቤቱ ከፍርድ ቤት ባሻገር ያለ ህጋዊ አማራጭ ዋናው ዓላማ የፕሬስ ነፃነትን ለድርድር ሳይቀርብ እንዳለ ሆኖ ግን ደግሞ ሚዲያ ነፃነትን ብቻ ሳይሆን ስነ ምግባር ያለው ሚዲያም እንዲሁም ተብሎ በዚህ ዓላማ የተቋቋመ ድርጅት ነው። የምክር ቤቱ አበይት ዓላማዎች የሚከተሉትን ያካትታል። የሚዲያ ነፃነትንና ሙያዊ ስነ ምግባርን ማስከበር፣ በሚዲያ ዘገባ ላይ የሚቀርቡ ቅሬታዎችን በገለልተኝነት መመርመር፣ ውሳኔ መስጠትና የውሳኔውን ተፈጻሚነት መከታተል፣ የአቅም ግንባታ ስራዎችን በማከናወን የሚዲያውን ዘርፍ ማጠናከር፣ ለጋዜጠኞች የሙያ ብቃት ማረጋገጫ መስጠት ናቸው። የመገናኛ ብዙሃን የእርስ በርስ ቁጥጥር አካል የህዝቡ አለኝታ ድምፅና የመገናኛ ብዙሃኑ ቀጥተኛ የተጠያቂነት ማረጋገጫ ስርዓት ነው። ቅሬታ ሲቀርብ የፕሬስ ኦምቡድስማን ወይም ገለልተኛ የባለሙያዎች ፓናል መርምሮ በሚዛናዊ የግልግል ዳኝነት እልባት ይሰጣል። የኢትዮጵያ መገናኛ ብዙሃን ምክር ቤት ብቁ ሚዲያና በስነ ምግባር የታነጸ ጋዜጠኝነት ለላቀ የህዝብ አገልግሎት